ቤተሰብ ዛሬ እንግዲህ ከምሽቱ 4 ሰዓት ከ20 ደቂቃ ነው እሳት እያያዝኩ ያለሁት ማለት ነው። ዳቦ ልጋግር የአባቴ ሰደቃ ገጠር ተጠርቼ ይሁን እንትን ቅጠል ምናምን አቅርቤ ያለው ዳቦ ወይም ቦክቷል። ቅጠሉም ይሄ ማሻአላ እና አሁን ገና እያያዝኩ ነው ማለት ነው። ዳቦ ለመጣል አብራችሁ የሆኑ እና ለማንኛውም ቅጠል እናለብሳለን። ሀባይ ቅጠል ማልበሳችንን እንቀጥላለን። እና መጀመሪያ ርብራብ የሚሆነንን እንቃጥላለን። እንደምታዩት ርብራብ እያደረኩ ነው ማለት ነው። ሙያሺ ምን ነገር ልሽ እንግዲህ ርብራብ የሚደረገው እንዳይቃጠል ይረዳዋል ማለት ነው። አንቺ ላይ ጉድጉ እሺ እላው ላይ ደግሞ ነደደ። እንግዲህ ነው የማነድ ነው። ሄድንህድ ኧረ እንጃ ሄድ ዳቦ አይወጣም። ኧረ አይባልም አንተዬ። እና ታዲያ ከታይ ከላይ ሲጋግሩ አይታጣቅም እንዴ? እናቶቻችን ሲጋግሩ አይታጣቅም። ኧረ እኔ እንደዛሬው ተከታትዬ አላቅም። በቃ ካሁን በኋላ ልመት ዳቦ መብላት ሳይሆን መስራትም እንዴት እንደሚሰራ ማወቅ ጥሩ ነው። ሴት ብቻ አይደለችም ኃላፊነት የምትወስደው። እሺ እኛ ባለሙያ ወንዶችም መስራት ይታይልሽ አይደለ? እንግዲህ ነው ይታያል። ሙያዬማ ሊታይልኝ ነው። እሺ መልክ ይስጠን እንጂ ሙያ ከጎረቤታችን ነው እና እንዳታስብ ማለት ነው። ሙያ ከነፋጤ ነው ብሏል። ከነዘሙዋ ነው ከነከዲጃ ነው ሙያ። እሺ ባለሙያ ቀስ እያደረግን እናያይዛለን። ቀስ እያለ ይያዛል ማለት ነው። ገቢያለሽ ከታች ያለው ቀዝቅዟል። ችግር የለም። ቀስ እያሰረኝነት ብሰል እናም ቤተሰብ እንግዲህ ከላይም ከታይም ማንደር ጀምሬያለሁ እንደምታዩት ማለት ነው። ዱንያ እና የአባቴ አመታት ሰደቃ ሊያረጉ ገጠር ሊሄድ ነው ውላችኋለሁኝና ቁርአን ማስቀሪያ ሲል ይቻል ነይቱላይ ታና ብዬ ነው እና አላህ ቤተሰቦቻችንን ይጠብቅልን። የሞቱትንም አላህ ይርሐማቸው፣ ያሉትንም አላህ ጤና አፍያ ይስጣቸው። ቤተሰብ እንግዲህ እዚህ ዳቦችን እኔው መድረስና ለመድረሱን ወይም እንክፈትና እናየዋለን ማለት ነው።
እና ዳቦ የበሰለ ይመስላል። ከላይ ቅጠል ትንሽ አብዝቼበት ስለነበር ሲናየዋለን ማለት ነው። እንደምታዩት አንድጄበታለሁኝ እና ዳቦ የደረሰ ይመስለኛል እላችኋለሁ። ዳቦአችን በስሏል። እንዴት አባቱ ነው የሆነው እውነት። እና ያው እንደ ዳቦ ውሃ ነው የሚሆነው። እንደምታዩት እንትን ብሏል እላችኋለሁኝ። በደንብ ነው ፏ ያለ ዳቦ ነው የሚሆነው። እንደምታዩት መልኩ ያምራላ፣ ያምራል ወላሂ ማሻአላ ተባረከላ። ማሻአላ የሴትየዋ ልጅ ይባላል። እና ይሄን ይመስላል ዳቦችን እንዳብል ከታች እንትን ካላለ እናነድበታለን። ቢሆንም ከዚህ ግን በስሏል እላችኋለሁ። እንደምታዩት ያምራል እና ይሄን ይመስላል። የሚያስጠላ አይደለም ማለት ነው። አላህ እንግዲህ በሰላም ሰው አፍ የሚገባን ያድርገው። ይገባል። ኧረ አሁን የኔ እንጎቻ እንዳንትን እንዳትልብኝ እንዳታርብኝ ጠብቅ። ተራህን ጠብቃለሁ። ደግሞ አሁን ሊዘቀዘቅ ነው። ይከራበት ነው በመ እንዲ የሴትዮ ልጅ እንግዲህ እዚች መሆኗ ነው ትርቡሽ ብላለች። ምን ነው ማነው በቦክስ የመታብኝ? አውቃለሁ። ዋው እናም እንግዲህ ይሄን ይመስላል። ከላይ በጣም ያምራል። እዛ አካባቢ ተመቷል። ማን እንደመታው አላውቅም። ይሄ እንግዲህ ቦክስ እንደመታው ሳይድ አንተ ነው እንደመታው። እኔ ምን አድርጌ ነው ያለው አለ። አይ በጎን አይቼው ነው። የሆነ ሰውማ መጥቶታል። አካባቢ እንከን እንዳይወጣብሽ ግድ የለም መቼም የሰው ልጅ ያለ እንከን። አዎ ትንሽ እሳት የቀራት ናት እና ደቃ ብሎ ማሻአላህ ተባረከላህ። አሪፍ ነው፣ ቆንጆ ነው።